ህይወቴን መስጠት ካለብኝ እሰጣለሁ። ብሌንዬ እናትሽን እመልስልሻለሁ። ያንቺ የሆነውን ነገር ሁሉ እመልስልሻለሁ። ማነው እንደዚህ የሚያንኳኳው? ኧረ መጣሁ። ሰላም ማለት አንቺ ነሽ? አዎ አንቺ ማን ልበል? ሐረግ እባላለሁ። የቃል እናት ነኝ። ምን የቃል እናት? ወይኔ እሺ አሁን ምን ላደርግ ነው? ቃል በስተመጨረሻም አሁን ላይ ውርደቷን ልትከናነብ ነው። ምክንያቱም እንግዲህ እናቷ የሆነችው ትክክለኛ እናቷ እስከ ዛሬ ልጇን ስትፈልግ የነበረችው ሰተት ብላ እንግዲህ ከሰላም ቤት መታለች ማለት ነው። አዳማ ነኝ ብላ እንግዲህ ከዚህ የሰው ልጅ ነኝ በማለት እንግዲህ ያው የሰላም ልጅ ነኝ በማለት ዋሽታ የተቀመጠችው ቃል በስተመጨረሻም እንግዲህ ሳሚ እጅጉን በጣም ነው የተጫወተባት። ሲቀጥል ደግሞ እናቷ ራሱ እንደሷ በጣም ክፉ ነገር ነች። እንደውም ክፋት ሳይሆን የሆነ በቃ ጀግና እንደሆነች ላሰበችው ነገር ለሆነ ነገር ወደኋላ እንደማትል እንግዲህ ሳሚም ሲናገር ነበረ። ሲቀጥል ደግሞ ራሷ ቃልም ስለ እናቷ ስትናገር ነበረ ማለት ነው። ምክንያቱም እኔ እናቴን አውቃታለሁ፣ ምንም ያክል ክፉ ብትሆንም ግን ደግሞ ነገሮችን አስረዳታለሁ፣ ወደ ቤት ወስጄ ሁሉን ነገር እነግራታለሁ፣ ያን ጊዜ በእርግጠኝነት ትረዳኛለህ፣ አንተ እንዳሰብከው አይደለም በማለት እንግዲህ ሳሚን አስጠንቅቀው ነበረ ማለት ነው። ሳሚ ግን እያንዳንዱን ነገሮችን ማለት ነው በዚህ መልኩ እሷን ማዋረድ ከዚህ በኋላ እውነቱን ተናገሪ ወይንም ደግሞ እንደዚህ አድርጊ ብዬ አንቺን አለማመጥሽን ምክንያቱም አንቺን የሚያዋርድ ነገር በእርግጠኝነት በቅርቡ አሳይሻለሁ ባለው መሰረት እንግዲህ ቃል ያለችበትን በማንጣት እናቱን አሳይቷል ማለት ነው። እዚህም እንግዲህ የሰው ልጅ ነኝ በማለት ማለት ነው የውሸት የሰላም ልጅ ነኝ በማለት እንግዲህ እናቷንም እንደቀየረቻት በውሸት ማለት ነው። እና እዚህ ላይ እንግዲህ ያው የቃል እናት በመጣችበት ሰዓት ማለት ነው ራሷ ሰላም እጅግ በጣም ነበር የደነገጠችው። ምክንያቱም ከዚህ በፊት በእርግጠኝነት ምናልባት የሰላምን ያው የቃል እናትን ታውቃት ይሆናል ብዬ ነው የማስበው። አንቺ ሰላም ማለት አንቺ ነሽ ወይ በማለት እንግዲህ በግልጽ ስጠይቃት አዎ እኔ ነኝ በማለት እኔ የቃል እናት ነኝ በማለት ነበር የተናገረችው። እና ወይዘሮ ሰላም ድንግጥ ብላለች። ምክንያቱም እንግዲህ ቃል ያው ልጇ እንደሆነች በምርመራ ተረጋግጦ አምና ተቀብላለች። ምንም ያክል ቃል ክፉ ብትሆንም ልጄ ግዴታ ልጄ እስከሆነች ድረስ ሁሉ ነገሯን መቀበል አለብኝ ብላ ያሰበችው እንግዲህ ሰላም ማለት ነው። አሁን ላይ እንግዲህ ቃል የኔ ልጅ ነች ያንቺ ልጅ አይደለችም በማለት እንግዲህ ሌላ ሰው ሲመጣበት ያው እጅግ በጣም ተናዳለች። እንዴት ሊሆን ይችላል የሚለው ነገር አለ። ቃልም እየተርበተበተች ትገኛለች። ምክንያቱም ይህን ነገር እንዴት አድርጌ ነው ማስተካከል የምችለው በምን ምክንያት ነው በማለት እጅግ በጣም እየተወራጨች ትገኛለች። በነገራችን ላይ የሆነ ሰበብ አታጣም ማለት ነው። ምክንያቱም ያው እናቷን ዝም ብላ ወይንም ደግሞ በቃ አሟት ሊሆን ይችላል የምትናገረው ነገር ውሸት ነው ምናምን ብላ እናቷን ውሸታም ልታደርጋት ትችላለች። እንግዲህ ያው ክዳት አለች እኮ በነገራችን ላይ ማለት ነው። አሁን በሰላም ፊት አንቺ እናቴ አይደለሽም እናቴ ሰላም ነች ካለች በቃ እናቷን ካደቻት ማለት ነው። እና በዚያ ደግሞ እናቷ ደግሞ በጣም እንትን ስለሆነች አተዋትም ጥግ ድረስ ነው የምትሄደው። ምናልባት እንደሷ ገንዘብ የምትወድ ገንዘብ የምትፈልግ ከሆነ እንደዚህ አይነት ገንዘብ ስላለ ነው ማግኘት እንችላለን፣ ስለዚህ እባክሽን እናቴ ታገሽኝ ብላ እንደሷ ገንዘብ ወዳጅ ከሆነች በእርግጠኝነት አብራ ከቃል ጋር ልትተባበር ትችላለች። ወይንም ደግሞ ትክክለኛ ልጄ አንቺ የኔ ነሽ ውሸታም ነሽ ለምን እንደዚህ አይነት አስነዋሪ ስራ ትሰሪያለሽ በማለት እንግዲህ ጎበዝና ያው ቅን እናት ከሆነችም ማለት ነው ሰላም ስትታለልና ያልሆነ ነገር ሲሰራባት እንደዚህ ማየት ስለማትፈልግ ቃልን ማለት ነው ልታዋርዳት ትችላለች። አሊያም እንደ ቃል ገንዘብ ወዳጅና ገንዘብ ፈላጊ ከሆነች ቃል ጋር ተስማምታ አብራ የምትሰራ ይሆናል ማለት ነው ትክክለኛ እናቷ።
አሊያም ልጇን ተቆጥታ እንዴት እንደዚ አይነት አስነዋሪ ነገር ትሰሪያለሽ ብላ ልጇን አውጥታ የምትወስዳት ይሆናል ብዬ አስባለሁ። ቃል ግን ይህን ነገር በምን ላስተካክለው፣ እንዴት አድርጌ ነው እስካሁን መጥቼማ በእንደዚህ አይነት ነገር ሲፈርስና ነገሮቹ ሲበላሹ ዝም ብዬ ማየት አልችልም ያለችው ቃል እንግዲህ እየተፎጫጨረች ትገኛለች። ያው ሰበብ አታጣም። በነገራችን ላይ እሷና በኃይሉ የማያመጡት ነገር ወይንም ደግሞ አሳማኝ ነገር የለም። ስለዚህ በሆነ ነገር አደባብሳ ታሳልፋለች። ያው የሰላም ልጅ እንደሆነች ትቀጥላለች ማለት ነው። ግን ደግሞ ሳሚ ማድረግ ያለበትን ነገር አድርጓል። ሲቀጥል ደግሞ አሁን ላይ ማለት ነው እንዲሁም ለብሌን እየተናገረ ነበረ ማለት ነው። ያው የልቡን የውስጡን እየተናገረ ይገኛል። በነገራችን ላይ ሳሚ ያው እንደ ዳግም ይወዳታል፣ ያፈቅራታል ብሌንን ማለት ነው። ግን ደግሞ አሁን ላይ በእርግጠኝነት ያን ጊዜ እናትሽን ትክክለኛ እናትሽን ያወቅሽ ሰዓት ሳቅሽ፣ ደስታሽ፣ ሁሉ ነገር ሁሌም ትዝ ይለኛል በፊት ለፊቴ በእርግጠኝነት እኔም ያንቺን ደስታ ነው የምፈልገው በማለት እንግዲህ ብሌን ላንቺ ህይወቴን ራሱ እሰጣለሁ እያለ እንግዲህ ራሱ ሳሚ ማለት ነው ትክክለኛ እናትሽን በእርግጠኝነት አገናኝሻለሁ፣ ያንቺ የሆነን ነገር ለራስሽ አስመልስልሻለሁኝ፣ እስከ ህይወቴ እታገልልሻለሁ፣ ህይወቴን ቢሆን እሰጥሻለሁ እያለ እያሰበ እንግዲህ ያው ወግ እያደረገ ነበር። ግን ደግሞ በመጨረሻ ላይ ያየው ነገር እጅጉን በጣም እያናደደው ካንዴ ከደስታ ወደ መኮሳተርነት ነው ያመጣው ሳሚን ማለት ነው። ምክንያቱም እንግዲህ ያው ከዚህ በፊት ዳግምና እንዲሁም ደግሞ ብሌን ስለተጣሉ እጅግ በጣም ደስ ብሎት ነበረ። ምክንያቱም ያው ዳግምን የተናገረችው ብሌን ማለት ነው በራሱ በሳሚ ፊት ለፊት ነበረ። ሳሚ በጣም ብዙ ነገር አድርጎልኛል፣ በጣም በህይወቴ ትልቅ ውለታ ውሎልኛል፣ ማንም ያላደረገልኝን እሱ ራሱ ሳሚ ውሎልኛል። ስለዚህ አንተን አልፈልግም፣ እንዴት እንደዚያ ታደርጋለህ? ከቃል ጋር እንዴት አብራችሁ ትሆናላችሁ? አንተ ካዲነ ምናምን በማለት ብቻ በባለፈው ጊዜ ማለት ነው ያው ዳግምን አባረው ነበር። በማን ፊት ለፊት? በሳሚ ፊት ለፊት ማለት ነውና ያን ሰዓት እንግዲህ ሳሚ እጅግ በጣም ደስ ብሎት ነበር። ምክንያቱም ከዳግም ጋር በዚህ ምክንያት ከተለያዩ እሷ ለኔ ልትሆን ትችላለች ብሎ አስቦም ገምቶም ስለነበር እጅግ በጣም ደስተኛ ነበረ። ተስፋ ጥሎ ነበረ ማለት ነው። ግን ደግሞ አሁን ላይ ማለት ነው ዳግምና እንዲሁም ደግሞ ብሌን አንድ ላይ ሆነው እየተጫወቱ ወይንም ደግሞ እየተላፉ እየሄዱ ባሉበት ሰዓት ደስተኛ እንደሆኑ ስላየ ማለት ነው እጅግ በጣም ተበሳጭቷል። ለፊታቸው ነበረ የቆመው ማለት ነው። ምን ሊላቸው ይችላል? ብሌንስ ምን አይነት መልስ ልመልስ ትችላለች? ያው በነገራችን ላይ ብሌን በሳሚ ጉዳይ በጣም ተናዳለች ማለት ነው። ምክንያቱም ሳሚ የነገራት ነገር ትክክል እንዳልሆነ ነው እሷ ያመነችው ማለት ነው። እኔን ለማግኘት ወይንም ደግሞ እኔን ለራስ ለማድረግ እንዴት እንደዚህ አይነት ነገሮች ይጠቀምብኛል ብላ ነው ያሰበችው። ግን ደግሞ ሳሚ ትክክለኛ እናቷ ሳሚ ያው ሰላም እንደሆነች ነበር የነገራት። ግን የምርመራ ውጤቱ ደግሞ ቃል ትክክለኛ የሰላም ልጅ እንደሆነች ነው እያሳየው ማለት ነው። እና በዚህ ምክንያት እኮ በቃ እንዳለ ተጫውቶብኛል። ለምንስ እንደዚህ አለኝ? ለምንስ ዋሸኝ? ለምን አንቺ የሰላም ልጅ ነሽ አለኝ? ለምን በእንደዚህ አይነት መልኩ እንዴት ይጫወትብኛል ብላ በዚያ መልኩ እንትናን ያው ሳሚን በጣም አኩርፈውና ተጣልተው ነበረ ማለት ነው። ስለዚህ አሁንም ፊት ለፊት ስታገኘው ማለት ነው በዳግም ፊት ለፊት አንተ ውሸት ግን ነው ውሸት የሆነ ነገር ነው እናትሽ እንደዚህ ነሽ ያልከኝ በማለት እንግዲህ አሁንም ሳሚን የምትሟገተው ይሆናል። በነገራችን ላይ የሚነግሯቸውንና ዝም ብለው እንትን የሚላቸውን ነው እያመነ ያሉት ማለት ነው። እና ብሌን ራሱ በራሷ ጥራት ዘውር ብላ ራሱ የምታየው ነገር የለም ማለት ነው። እና ያው ሳሚ ውሸቱን ይሁን እውነቱን ራሱ አንዳንድ ነገሮችን በማድረግ እሷ ራሷ ማለት ነው ነገሮችን ለማረጋገጥ መቻል ነበረባት። ግን ደግሞ እያንዳንዳቸው ሁላቸው የተሰጣቸው ካራክተር ብቻ ግን የተባሉትን ነገሮች ወይንም ደግሞ አንድ ሰው መጥቶ የነገረውን ነገር ሁሉም ያምናል። አሁን በተደጋጋሚ የራሷ ሰላም ሰው ያላትን ነገር ነው የምታምነው ማለት ነው። ተነስታ በቃ ቃል አሁን ለምሳሌ ቃል ያው አቶ በኃይሉ ወንጀለኛ እንደሆነና ለእሷ መጥፎ ነገር እንደሆነ ነገረቻት። አመነች፣ በቃ ባንዴ አመነች ማለት ነው። ሲቀጥል ደግሞ ስለ ብሌንም ከነገረቻት ብሌንም መጥፎ እንደሆነች ምናምን ነገር ከነገረቻት ለምሳሌ ቃል ታምናለች ማለት ነው።
እና ብሌን ራሱ ስለ ቃል ምናምን ነገር የሆነ ነገር ከነገረቻት እንደዚሁ ሰላምም ታምናለች። ግን በራሳቸው እጥረትና በራሳቸው ትግል ደግሞ የሚደርሱበት ምንም አይነት ነገር የለም። ግን አሁን ለምሳሌ ሰላም ብዙ ነገሮችን መጓዝ ትችል ነበረ ማለት ነው። በተለይ ስለ ልጇ ማጣራት ትችላለች። የልጅ ያክል ነገር ማለት ነው። ራሷ እንዳቋም አድርጋ ደግማ ደጋግማ ራሱ ማረጋገጥና ትክክለኛው የት ነው የሚለውን ነገር መፈለግ መቻል አለባት። ከሌ አንድ ሰው ባላት ነገር ሁሉ መጓዝ የለባትም ማለት ነው። እና በተነገራቸው ነገር ነው የሚጓዙት። በነገራችን ላይ ለማጣራት ወይንም ደግሞ እጥረት ምናምን ነገር አይታይባቸውም። የተሰጣቸውን ነገር ነው የሚሰሩት። አዎ የተሰጣቸውን ነገር ነው። ከተሰጣቸው ነገር ምንም አይነት ነገር እንደማይጭማ ግን ሆኖም ግን እንደተሰጣቸው ቢሆንም ማለት ነው እራሱ እንትኑ ከጀርባ የሆነ በቃ ዘውር ብሎ ማሰብ መቻል አለባቸው ብዬ አስባለሁ ማለት ነው። ሲቀጥል ደግሞ አሁን ላይ ዳግምና እንዲሁም ደግሞ ብሌን ያው ወይዘሮ ገነትን ይቅርታ እናደርግላት፣ እናቴ በጣም ተሰምቷታል፣ ተጸጽታለች። ስለዚህ ከዚህ በኋላ በእርግጠኝነት እኔ እናንተን አትለያየንም። ከዚህ በኋላ እናታችን በጣም ስላዘነች የግድ ይቅርታ ማድረግ አለብን እባክን ዳግም በማለት እንግዲህ ከብዙ መልፋት በኋላ ዳግምም ተስማምቷል። እናት ነች በነገራችን ላይ ምንም ነገር ብታጠፋ ምንም ነገር ብታደርግ። ስለዚህ አሁን ላይ ይቅርታ ለማድረግ ተስማምተዋል። ምንም ቢሆን ምንም ልብህ አይጨክንም። ግን እኮ እንደዚህ ስለተናደርክ ነው እንጂ በፍጹም እኔም ማኩርፊያት ነበረ። ግን በጣም ታሳዝናለች፣ እናታችን ነች፣ ያለኛ ማንም የላትም በማለት እንግዲህ ራሷ ብሌንም ለዳግም አስረድተዋል። ስለዚህ በስተመጨረሻም እንግዲህ ከብዙ ጊዜ በኋላ እናቴን እንዴት ለእኔ ክፉ እያሰበች እንዴት እንደዚህ ይቅርታ አደርግላታለሁ፣ በደንብ መታረም አለባት፣ ስለዚህ ይቅርታ አላደርግላትም ምናምን እያለ እየተፎጫጨረ ነበረ። ግን ደግሞ አላስቻለውም ማለት ነው። በስተመጨረሻም እሺ ብሏታል። ስለዚህ ዳግምና ብሌን እንዲሁም ወደ ወይዘሮ ገነት ቤት ይመጣሉ ማለት ነው። ገነትም ትደሰታለች። የገነትን ደስታ እጅግ በጣም የናፈቅ ነው ብዙዎች አለን ማለት ነው። ገነት እንደዚህ መሰቃየት የለባትም። በቃ ልጆቹም ቢሆኑ ምንም አይነት ነገር እሷ ብታጠፋም ለነሱ ይጠቅማል ከሚል አንጻር ነው የተናገረችው እንጂ እናት ልጇን ጠልታ አታቅም ማለት ነው። እና በዚያ ጉዳይ እጅግ በጣም አሳስቧት ነበር። እኔ ነኝ ከዚህ በኋላ በመካከላቸው አልገባም። አዎ ትክክል ናቸው፣ እነሱ እህትና ወንድም አይደሉም። ስለዚህ መጋባት ይችላሉ። ከዚህ በኋላ በመካከላቸው በፍቅራቸው መግባትም አልፈልግም። ብቻ ግን ወደ ቤታቸው ይመለሱልኝ፣ ልጆች ላገኛቸው እያለች እንግዲህ የየ በማለት እያለቃቀሰች ትገኛለች ማለት ነው። ከልቧ አዝናለች፣ ልቧም ተሰብሯል ማለት ነው። ሲቀጥል ደግሞ ጎረቤት ተብዬዋ አሁን ላይ ወይዘሮ ገነትን እየተንከባከቦቻት ትገኛለች። በነገራችን ላይ አንዳንዴ ደህና ትሆናለች፣ አንዳንዴ ደግሞ እንደዚሁ ላጥ ታደርጋታለች ማለት ነው። እና ጎረቤቷም እጅግ በጣም የሆነች እንትን ነገር ነች ማለት ነው፣ አስመሳይ ነገር ነች። እና ወይዘሮ ገነትን ባየቻት ሰዓት ለልጆቿ እንደዛ ስትጨነቅ ምናምን ነገር ምን አለ የልጅ ስሜት እኔም በተሰማኝ ምን አለ ልጁ ሰጥቶኝ በነበር እያለች አሁንስ እኔም ቀነሁ እያለች ነበረ። ምክንያቱም ወይዘሮ ገነት በጣም ስታስብ ነበር ስለ ልጆቿ ምናምን ነገር ማለት ነው። እና በዚያ ምክንያት እንግዲህ አሁን ይመጣሉ እያለች በርበሩን እያየች ያዘጋጀችው ነገር ይበቃ ይሆን አይበቃ፣ እንደው ሌላ ነገር ልጨምር እንዴ ምናልባት በቃ ደስ እንዲላቸው እያለች እንግዲህ በጣም ብዙ ነገሮች ስትጨነቅ ነበረ ማለት ነው። እና እናት በምን አይነት ሁኔታ ልጇን እንደምትጠብቅ ሰፍሰፍ ብላ ማለት ነው። በነገራችን ላይ እናት ያው ምንም በቃ ትልቅ ልጅ ቢሆንም ልክ እንደ ሕፃን ነው ራሱ እንትን የምትለው ማለት ነው፣ የምትጠብቀው ማለት ነው። እና እጅግ ደስ የሚል ስሜት ነበር። ሲቀጥል ከዚህ በኋላ ዳግምና እንዲሁም ደግሞ ብሌን እናትን እንደዚህ ማድረግ የለባትም፣ በቃ ይቅርታ ማድረግ አለባቸው። ከዚህ በላይ መቀጣት የለባትም። ለምን እንደዚህም ከመጀመሪያውም እንደዚህ አይነት ደረጃ ላይ ራሱ መጓዝ አልነበረባቸውም። እነሱ ናቸው እንደውም ይቅርታ መጠየቅ መቻል አለባቸው ብዬ አስባለሁ። ያው ጥፋቷ የእሷ ቢሆንም ግን ደግሞ እሷ ደግሞ ለልጆቿ ከማሰብ ያው በቃ አንዳንድ ነገሮች የጎረቤት ወሬ ምናምን ከዚህ አንጻር ስለሆነ መረዳት መቻል አለባቸው። ከዚህ ጥግ ድረስ ራሱ መቆየት የለባቸውም ብዬ አስባለሁ ማለት ነው። ከመጀመሪያው ጀምሮ በተለይ ራሷን ብሌን ስልክ መዝጋት ከጀመረ ጀምሮ ከወይዘሮ ገነት አንቺ እናቴ አይደለሽም ምናምን እስከ ማለት ድረስ ማለት ነው። በነገራችን ላይ ቀላል ነገር አይደለም። እናቴ አይደለሽም ወይንም ደግሞ ልጄ አይደለሽም የሚል ቃል በነገራችን ላይ ቀላል ነገር አይደለም። እውነት ለመናገር ስሜቱ በጣም ከባድ ነው ማለት ነው።
እና አንድ ይሆናሉ ቀጣይ ፓርት ላይ ብዬ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።